እባክሽ ትሄጂ ቀጥያታ መጀመሪያ ሰላም እንዴት ናችሁ? አይሰማም? ሰማለ እህቴ ቀጥይ። ትሰሚያለሽ? ቀጥይ። ትሰሚያለሽ? እሺ። አይ አንድ ነገር ብቻ ነው መናገር የምፈልገው። አዶናይ ከዜማ ጋር ምናምን እያለ ነው ሰውየውና ዜማ የራሷ ፍቅረኛ ያላት ሴት ናት። እና የማይሆን ነገር አታውሩ። ዝም ብላችሁ ለፈረመሰብሰብ እዚህ ቁጭ ብላችሁ አዶናይ ደግሞ የአዶናይና የጃኒ ሳይዝ ምናምን አታዙ። የራሳችሁ ሐሳብ መስጠት ትችላላችሁ። ግን እኔ የአዶናይ ደጋፊ ነኝ፣ እኔ የጃኒ ደጋፊ ነኝ ምናምን እያላችሁ እዚህ ጋር እያጣላችሁ ነው። እኛ ደግሞ ቢራቢሮና አራት ፋሚሊ አንድ ነን እና በበራሳችሁ ሐሳብ መስጠት ትችላላችሁ። ግን እኔ የጃኒ ደጋፊ ነኝ ምናምን ስትሉ እዚህ ጋር ሌላ ፋሚሊ እያጣላችሁ ነው። እኛ ሁለቱም እንወዳቸዋለን። እና ዜማ ደግሞ የራሷ ፍቅረኛ አላት። ዝም ብሎ የሀገሩ ልጅ ስለሆነች ስለሚታወቁ ስላወሩ ብቻ ዜማ ፈቀረ ምናምን እያሉ ዝም ብሎ አይዘባረቁ። ይሰማል? መኪና እንዳይገጭሽ ታችን ቀስ ብለሽ ወረጂና ሂጂ ሲልቆጥ ሂጂ ቴንክ ዩ ሃፍ ቴንክ ዩ ነካ እሺ በቃኛ በሁለት ሳይድ ያለ ሰው ነው የምናወያየው ማህከል እና አንቺ ፕሪቶሪያ ሳይድ ነው የምትጠቀሚው አስማሚ ነው ሌላውራ ቦምባስቲክ ቤት በጣም አይተጥሩ እኔ የጃኒ ፋሚሊ ነኝ በቃ ተባረክ ቦምባስቲክ ቤት እሺ ከብዙ ስኬታማ ወንዶች ጀርባ አንድ ጠንካራ ሴት እንዳለች ለሁላችንም ግልጽ ነው። ብዙ ጊዜ አዶናይ ጃኒን ከማግኘቱ በፊት ማንም አልነበረም፣ ምንምም አልነበረም፣ አናውቀውም ነበር። ካናዳ ላይ የሆነ ሞቲቬሽናል ስፒከር ነኝ እንደሚል ነበር የምናውቀው ሁላችንም። ከዛ ደግሞ የሆነ ወቸ ጉድ የሚባል ፖድካስት ላይ የሆነ ደባሪ ነገሮች ተናገረ ተብሎ ሰው ሁሉ እንደ ትሬንድ አድርጎት በሱ ሙድ እየተያዘ በጣም ብዙ ነገሮች እና የጆን ዳንኤል ፌመስነት እና የአዶናይ ፌመስነት ከጀርባቸው አንድ ጠንካራ ሴት ስለነበረች ስፒከሬ ነው አሁን ሲሰማል። ኦኬ ከመጀመሪያው ነው የምጀምርልህ። ከመጀመሪያው አልተሰማችሁም ነበር? እየሰማን ነበር። አይ ማለት ኦኬ እሺ ምንድነው ለማለት የምፈልገው እኔ ከአዶናይ ስኬት ጀርባ ብዙዎቻችሁ ብዙ ነገር ስትሉ ስለሰማው ነው። ትምህርት እውቀት የላትም፣ እንግሊዘኛ መናገር አትችል። እንግሊዘኛ እውቀት ሆኖ አያውቅም በመሰረቱ። እንግሊዘኛ ስላወቅን የትም አልደረስንም የምናቅ ሰዎችም ወይም አዶናይ ካናዳ ሆኖ እንግሊዘኛ እየተናገረ ምንም ያገኘው ነገር አልነበረም። ቴሌቶን ነው ያሰባሰበው። እንግሊዘኛ ስላወቀ የትም ባህር አላሻገረውም። አገሩ ላይ መጥቶ ነው የከበረው ከተባለ ማለት ነው። ልጅቷ ግን በአገሯ ላይ የነገሰች ልጅ ነበረች። አዶናይ ጃኒን ባያገኝ ኖሮ ይሄንንም እውቅና አያገኝም ነበረ። ከሱ እውቅናና ከሱ አካሄድ ስልት ውስጥ ጃኒ ከጀርባ አለች። ማወቅ ያለባችሁ ነገር ጆን ዳንኤል የሄደበት መስመር የፈመሰበት አፈማመስና አሁን አዶናይ እየሄደበት ያለው መንገድ የዚች ልጅ ቁልፍ ሚስጥር እንዳለ መረዳት አለባችሁ። አብዛኞቻችሁ ደግሞ ሴቶች ከሴት ጎን ነው እንጂ መሆን ያለባችሁ። ምንም ያህል በደል ብትበድለው፣ ምንም ያህል ግፍ ብታረግበትም ስቲል ሴት ትወልዳላችሁ። ለሴት ነው መቆም ያለባችሁ። ምንም ታርጊች ልጅ አትማር። ለምን አንድ ያክፍል አታቆምም? ግን እናንተ ማትነዱትን መኪና ይዛለች፣ እናንተ ማትኖሩበት ቤት ውስጥ ኖራለች። አፍተሮል በቃ አሸንፋለሽ ኑሮን እና
ብዙ ሴትን ለማጣጣል ለማወዳደቅ የምትሞክሩ ሰዎች አላችሁ። ትክክል አይደላችሁም። ለዚህ ልጅ ስኬት ከጀርባው እሷ አለች። ዊል ሲ ከተለያዩ እንዴት ወደ ታች እንደሚወርድ ጆን ዳንኤል የሄደበትን አወዳደቅ እንዴት እንደሚወድቅ የምናየው ነው። ጀግና ሴት ናት። የሁለቱም ደጋፊ ነኝ፣ ግን እሷ በጣም ጀግና ናት። አዶናይ ስኬቱን እዚህ ደረጃ እንዲደርስ ትልቁን አስተዋጽኦ ያደረገችው እሷ ናት። ለጆን ዳንኤልም እንደዛው እና ጠቅለል ለማድረግ ለስኬቱ ዋነኛ ግብ እሷ መሆኗንና መስመሩን ያሰመረችለት እሷ እንደሆነች እንድትረዱ ነው። እሷ ሳትመጣ በፊት አዶናይ ማንም ነው እወቁ። ከዛሬ 8-10 ወር በፊት ግቡና እዩት። አዶናይ ቪውን እዩት። ምንም እንደ ማንኛውም ቲክቶከር አይተን ስክሮል የምናደርገው ልጅ ነበረ። ኢትዮጵያ መጥቶ ከማጋ ኮላብ ማድረግ ከጀመረ በኋላ ነው ቡም ያደረገለት። ጆን ዳንኤል ከማጋ እያለ ነው በጣም የሚታወቅ የነበረው፣ ከማጋ ሲለያይ ነው የወረደው። ስለዚህ በቃ ምንም እኮ ፎርሙላ አያስፈልግም። እንግሊዘኛ እውቀት ለሚመስላችሁ እንግሊዘኛ እውቀት አይደለም። ዋናው ይዞ መገኘት ነው። ይዘዋለች ልጅቷ ደግሞ እውቀቱን ብሩን ይዘዋለች። እውቀት ዳዝም ማተር። ቴንኪዩ አመሰግናለሁ። ቦምባስቲክ እሺ አመሰግናለሁ የኔ እናት። አሁን ምንድነው ቤተሰብ ሁላችንም አንድ ጊዜ ማስታወቂያ ነው አዲስ መጣ መረጃ አለኝ እኔ ጋር፣ ግን በኋላ ላይ አወጣዋለሁ። እስከዛ ድረስ ሁላችንም ቤተሰብ ታብታብ እናድርግ፣ ኮንቲኔንት እናድርግ። ቤተሰብ ሁላችንም ቦምቤ አሁን ምን ይወራል መሰለኝ እኮ ቆይ አንዴ ማርቲ አንድ ጊዜ አንዴ የኔ እናት አንዴ እባክሽ። እና ጥሩ ነው አሁን ቤቴል ያወራሽው ያወያያልም እና እባክሽ ወጣት አስቱ ወደ መድረኩ ልትረፊ ደስ ይለኛል። ከብሶች ከስድድብ ከምን የጸዳ ውይይት ነው እና ጥሩ ነው። እህቶቻችን ስለምታከብሩ እናመሰግናለን። አስቱ አለሽ ደግመዋለሁ። ወጣት አስቱ ሁላችን ቀጥይ ማርቲሽ። እኔ የምለው ምንድነው ብዙ አማርኛ እንኳን መናገር አልችልም፣ ግን ያውን እየተናገረች የነበረችው እህታችን ያው ጥሩ ሀሳብ ነው ያለችው። ገባ በጣም ጃኒ እኔ መቅረብ እንደሆነ ለኔ አዶናይ ይቀርበኛል። ገባ የሀገሬ ልጅ ነው፣ ቋንቋችን አንድ ነው። ግን እች ልጅ ከሱ እሷን ሲያገኝ ነው እንደዚህ ፌመስ የሆነው እና እንደዚህ አሁን ሜዳ ላይ ይመጣሉ። ጥሩ አይደለም፣ አግባብ አይደለም፣ ይሄ ስርዓት አይደለም። አንድ ሰው ለጥቅምህ ብቻ መቅረብ ጥሩ አይደለም፣ ፌር አይደለም። ገባ እና በጣም አዝነናል። ጃኒዬ ግን እግዚአብሔር አለሽ። ያ በቃ አይዞሽ፣ በርቺ፣ ጎበዝ ነሽ። እኛም ሳፖርት እናደርግሻለን ነው የምለው። እሺ እናት እናመሰግናለን። ማርቲ ቴንኪው። እሺ ቴንኪው፣ እናመሰግናለን። እሺ መልካም ጊዜ። እባክሽ አስቴር አለሽ ደግሞዋሉ። ወጣት አስቴር መጥቻለሁ ወይ ሽባት ወጣ ደስ ይለኝ ነበረ። በእኔ ተራ ልጠይቃት ፍላጎት ነበረኝ። ወጣች ነው። አይ ጥያቄ የለም። እኔ ያወራሁት ነው በራሴ ተራ ነው። ችግር የለም። አይደለም ያወራች የነበረችው ቤቴል ነበረች። ቅድም የተናገረችው ኦኬ ችግር የለውም። ባይትገባም ኦኬ ኖርማል ሀሳብ የለስጥ። በነገራችን ላይ ቢራቢሮ ፋሚሊ ደግሞ አላቸው እዚህ ውስጥ አለው የለውም? አንዱ ቦምቤ ነው እናውቃለን። ሌሎቻቸው አላቸው። አንዱ አለውኝ እኔ አለውኝ ቤቴል አለች አለን። እኛ እኮ የአዶናይ ደጋፊዎች የበዛን እየመሰለኝ ነው። ዳኒ ተመልሷል። ኦኬ ምንም ችግር የለም። እሺ እና ቢራቢሮ ፋሚሊዎች ይመስለኛል የአይምሮ መቀንጨር አጋጥሟቸዋል መሰለኝ እንጂ አዶናይ እኮ ከዛም በፊት ፌመስ የነበረ ታዋቂ የነበረ ሰው ነው። አልነበረም ጋይስ ሚታድርጊልኝ እባክሽን ተረደችለት። 1 ሚሊዮን ፎሎወር ያደረገችለት እሷ ናት። እና ደግሞ በተቻለ አቅም ለምን አሪፍ አድርገሽ መቀንጨር ምን አልኩኝ? አሁን እኔ እኮ አስተያየት እየሰጠው እኮ ነው። የራሴ አስተያየት መቀንጨር የሚለው ብሽሽቅ ስለሆነ እንታዩና ይሄ ብሽሽቅ አይደለም። አሁን እነሱ ብዙ ነገር እያሉ አይደል እንዴ? ይሄ ለምን ብሽሽቅ የኔ ነገር ለምን እንደ ትወስደዋለህ? እባክሽ ሚታድርጊ ቦርኮ። ከዚህ በኋላ በእኔ መሀል ከገባችሁ እሰድባችኋለሁ ያለምንም ጥርጥር። ምድረ ባልቴት ሚታድርጉ ሀሳቤን ልስጥ። አሁን እኮ እየተሳደብሽ ነው። እየሰደብኳችሁ ነው። ቢኮዝ እኔ መሀላችሁ ላይ አልገባውም። እኔ እናንተ ስታወሩ ተመችቶኝ ምናምን አይደለም ማዳምጣችሁ፣ ግን ሚት አድርጌ ማዳምጣችሁ ሀሳቤን የራሴን ሀሳብ በተለያየ ለመስጠት ስለምፈልግ ነው። እኔ ሀሳብ ላይ አትግቡ።
መች ተበሻሸኩኝ እኔ እነሱ የፈለጉትን ሲያወሩ ካልመለስኩ ሚት ያደረኩት ማንም አልተሳደበም አትሳደቢ ቆንጆ ሚት አድርጉ ኦኬ ሚት አድርጊ ቫክሲን ሚት አድርጊ በእናትሽ እኔ አስተያየት አስጭኝ እና ምን ልል ፈልጌ ነው አዶናይ ከሷ በፊት በጣም ታዋቂ የነበረ ሰው ለዛም ማለት እሱ የሆነ ታይም ላይ ብር አጠረኛል እንጂ ስቲል አልለመናም እሷ ግን እኛ የምናውቃት ራሱ የሷ ፍምስና ራሱ ያው አንደኛ እየሄዱ ሰውን በማቀፍ ሁለተኛ ላይቭ ላይ በመለመን ነው እኛ የምናውቃት ኤኒዌይ በነገራችን ላይ አብዛኞቹ ደግሞ ቲክታክ ላይ እውነት ለመናገር ጊፍተሯ ራሱ ፍቅረኛ ነበረ ዞ የሚባል ፍቅረኛ ነበራት ጊፍተር ባይዘዌይ ከሱ ጋር ከተለያየች በኋላ ነው ጆን ዳንኤል ጋር በነገራችን ላይ እኔ በጣም ብዙ ታሪኮች እየሰማሁኝ ነው ከጊፍተሯ ጋር ከተለያየች በኋላ ጊፍተሯን እንደ ፍቅረኛዋ እንኳን ስቲል አስተዋውቀው አታውቅም ራሱ ነው ወጥቶ የተናገረው በነገራችን ላይ አመል አለባት አሉ እና በጣም ያሳዝናል በቃ እኔ ሴት የምትሉት ለምንድን ነው እኔ ሴት ስለሆንኩኝ ወንድ ልጅ ይበደል በሚለው አላምንም በነገራችን ላይ እና ምን መሰለክ ቦምቦ እኔ ስለዚህች ሴት እኔ ላለማውራት በጣም ዝም እያልኩ ነበረ እየተቆጠብኩ ነበረ ግን እያስገደዱኝ ነው እና ስለሰሙት ታወራለሽ ከካሜራ በስተጀርባ በነገራችን ላይ ይልሽ እኔ በተራይ ከገባሽ አስወጣሻለሁ ከዛ ጨርስ ትመጫለሽ ባናትሽ ትተካያለሽ 3 ነው ይግባሽብኛለሽ እኔ ፈለኩትን ሐሳብ የመስጥ እኔ ባንቺ ምተነፍስ አይደለም ኦኬ በራሴ ሐሳብ ነው የምኖረው እና ምን መሰለክ ልጅቷ ችት የማድረግ አመል አለባት እኔ እንደውም በቃ እንደ ሴት ለመቆጠብ ብዬ ትቼ ነበር ግን አመል አለባት ጆን ዳንኤል ጋርም ሲያደባድባቸው ሲያጣላቸው የነበረው ከዛ ጊፍተሯ ጋር ችት ስለምታረግ ነው በነገራችን ላይ ሀላል እንነጋገር ከተባለ ከሱ ጋር እየሄደች ታረግበት ነበረ ጊፍተሯ ስለሆነ ጆን ዳንኤል ደግሞ በጣም ይናደዳል በዛ ስሜታዊ ይሆናል በዛ ነው መታኝ ጉዳይም ላይ ወጣችሁ በዛ ምክንያት ነው እና አንዲት ሴት ልጅ የሆነ ጥቅም ስላገኘች እዛ ወንድ ላይ አብራው ያለውን ሰው ጋር እየሄደች የምታረግ ከሆነ ኦፍኮርስ አትከበርም እንደዚህ አይነት ሴት ልትከበር አትችልም ባይዘውኝ ስለ ክብር የምታቆም ራሱ እየመሰለኝ አይደለም ክብር ማለት አንድ ሴት ልጅ አብራው ካለች ወንድ ጋር ታቅባ ስትኖር ነው በነገራችን ላይ ታምና ስትኖር ነው ለምንም ነገር በተለይ በገንዘብ በምንም ነገር ማትታለል ሴት መሆን መቻል አለባት ክብር እሱ ነው አንደኛ ነገር ደግሞ በሱ ታውቃ ምናምን ኦፍኮርስ አብረው አድገዋል ምናምን እናውቃለን አዶናይ ደግሞ በራሱ ብቃት ነው እዚህ የደረሰው እንጂ ባጃኒ እንትን አይደለም ምን አዶናይ እኮ ያሳየን እኮ ወንድ ልጅ እንዴት ለሴት ልጅ ፍቅር መስጠት እንዳለበት ምናምን ነው እንጂ ጃኒ የምታሳድገው ወይ ምንድነው አዶናይ ካናዳ ያለ በነገራችን ላይ በጣም እንከታተለው የነበረ ሰዎች እናውቀዋለን አንድ ነጥ ምናምን ፎሎወር ነበረው ባይዘው ወይ የደነዘዛችሁ ሰዎች የማታውቁት ከሆነ ለማወቅ ለዛም አዶናይ ሴቶችን በማበረታታት የሚታወቅ ሰው ነው በነገራችን ላይ ፕላስ ወንዶችን አንዳንድ ጊዜ ይመክር ነበረ አንዳንድ ሰው ወንዶች አሉ ራሳቸውን የማይሆኑ ወንዶች ሴትን የሚበድሉ ልጅ እነሱን በማስተማር ሴቶች ራሳቸውን እንዲሆኑ ራሳቸውን እንዲወዱ ከምንም በላይ ለራሳቸው መሆን እንዳለባቸው የማንንም ማዳመጥ እንደሌለባቸው በራስ መተማመን እንዲኖራቸው እያደረገ ከመጡ ሰዎች አንዱ ነው ተግባባን እኔ እሷ ላይ ምንም አይነት እንትና የለኝም ግን እናንተ እያላችሁ ያላችሁት እሷ ፈመሰችው እሷ አላፈመሰችውም ከራሷ አልፎ አሁን አዶናይ በጣም በአዶናይ እኔ አሁን ለምሳሌ ጃኒ ቤተሰቦቿን ለውጣ ሊሆን ይችላል ህይወቷ ለውጣታል ይሄ ደግሞ የህይወት ግዴታው ነው በነገራችን ላይ እያንዳንድ ሰውን ለሷ ጠበቃ ሆነሽ የምትቆሚ ህይወትሽ ላይ እየሰራሽ ነው ራስሽ ላይ ምክንያቱም ህይወት ላይ ስትኖሪ ለራስሽ መስራት አለብሽ ለፋሚሊሽ መስራት አለብሽ ይሄ ግዴታሽ ስለሆነ ነው ህይወት ላይ ሲቀጥል አዶናይ ግን ከራሱ ከራሱ እውቅና አልፎ ኢትዮጵያን ያስጠራ ፕላስ በጣም የተጨቆኑ ሰዎችን ማንም ቸካድ ያላደረጋቸው ሰዎችን ለአገር የሰሩ አርቲስቶችን እንዲሁም በጣም ትልልቅ ሰዎችን የራሳቸው ቢያንስ በታክሲ እንዳይሰቃዩ የራሳቸው መኪና እንዲረዱ ካደረገ ሰው አንዱ ነው በነገራችን ላይ እነዚህ ጃኒ የምትሏት ሴትዮ ምንም ይሄ ሁሉ አመት ቲክታክ ላይ ተቀምጣለች ተጽዕኖ ፈጣሪ ነች የምትሏት ለራሷ ለምና ራሷ ላይ ኢንቨስት ከማድረግ በዘለላ ሌላውን ስትጠቀም ወይ ስትረዳ ላየዋም ሜቢ አንዳንድ ጊዜ እንደ ማንኛውም ሰው ስልክ ስትሸልምሻለሁ በቃ እንትን ልሻለሁ እንትን ጠይቅሻለሁ ከዛ በዘለለ ምንም ያደረገችው ታሪክ የለም እኔ ምንድነው እንደ ትልቅ ነገር አድርጋችሁ እሱ ነው እንትን ያላት እንደውም እሱ አንጻታል ጃኒ ወንድ ዘላን የምትናገረው ነገር ማታቅ ዝም ብላ መንደሬ ሴት አመናት እኔ ከፈለኩ ቪዲዮን አመጣላችኋለሁ የድሮ ቪዲዮዎቿን ምን ታወራ እንደነበረ እንዴት አይነት ዘላን እንደነበረች ምናምን ልክ ደግሞ አዶናይ ጋር ስትሆን እንዴት ሰብስቦ ወደ ሴት መንፈስ ሴትነቷን እንድትወደው ሴትነት እንዴት እንደምታም የሴት ልብስ ስትለብስ እንዴት ድምቅ እንደምትል አሪፍ ሚዲያዎች ስትቀርብ እንዴት ሆና መቅረብ እንዳለባት እስቲል ነው እንደዛ ኮትኩቶ አፍርሶ ሰርቷት እንኳን አልተቆጠበችም እንግዲህ አስቡት ፋሚሊ ጋር ብሎ ቤተሰቦቹ ጋር ያስተዋውቃት በሄደ እኮ እናት ፊት አማች ፊት የትኛዋ ሴት ናት አማች ፊት
ለምን የምትጮኸው? እስኪ ያስቡት እንግዲህ እንደዛ አንድ ጽሁፍ ፈትፍቶ ሰጥቷት ራሱ አልተቀየረችም ልጅቷ። እናትየው እንዴት እንደደነገረች እኔ እናትየው ለተሳቀቀች እኔ ተሳቀቅኩኝ። ህዝቡ ራሱ ምን እያየን ምን እየታዘበን ይሆንላ። እናትየው ዞር ሁላ ማለት ጀመረች ማለት ነው። ጮታ አስደንብሯት ይህ ሁሉ ህዝብ የተሰበሰበበት ማለት እንደ ህፃን ልጅ የሚያረጋት ሴትዮ። እስቲ ሰው እኮ ሮማንሲ ምናምን ሊያደርግ ይችላል ከፍቅረኛው ጋር ከባሉ ጋር ምናምን ቤት ውስጥ የሆነ ወጣ ሲል ለምሳሌ ወጣቶች የሚገኙበት ቦታ ላይ ምናምን ክለብ ሊሆን ይችላል ምናምን። እሷ እኮ እናቱ ጋር ሆና እኮ ስለመጎራረስ የምትቀልድ እኮ ናት። በቃ እናት እንዴት መከበር እንዳለባት ማታውቅ። አንዴ ስመኝ ማለት ስመኝ ነው ስሟ ደግሞ ባይዘው ቦምባስቲክ ጃለ ስመኝ ነው ትክክለኛ ስሟ ስመኝ ነው። እንደውም ከዚህ በኋላ ጃኒ ራሱ እያለው እኮ አላወራላችሁም። ስመኝ ገና አልሰለጠነችም፣ ገና ይቀራታል በደንብ ትምህርቱ ብቻ ሳይሆን ህይወት ላይ ራሱ ገና አፍሶ ይሰራታል። አዶናይ እርሻለሁ። በቃ እናመሰግናለን። እንዴ ምንድን ነው እንደዚህ ነው ያለው? ምን አደረግናል ማለት እኛ የምንወደውን ሰው በዚህ ነው ያህል እንደዚህ እንደዚህ ተገቢ አይደለም፣ ትክክልም አይደለም። እና ፍትሃዊ የሆነ አስተያየት አይደለም የሚሰጡት ያለው እኛ ኦኬ፣ ይሄ በጣም ፌር አይደለም ያወራሽው ነገር። እሺ ለድል እንትና ማነች ሜሎዲ ያለሽ እኔ እና ሜሎዲ ያለሽ እኔ ቆንጆ። ኧረ እኔ ወርጄ እኮ ነው ቦምባስ። ኧረ ቆይ ዳኒ አሁን እኮ መጨረሻ እኮ ነው የገባው ወንድማችን ቆንጆ። አንተ ቢያስቆም ወርጄ አቶ እሺ ለገኒ ይመስላል ቦምባ ቆይ አንድ ጊዜ ለገኒ አረጅ ሰሳለች እባካችሁ አንድ ጊዜ ምን ሆናችሁ ነው? ቀጥይ እናት ዲሰስ እሺ አይ መስሎኝ ነው። እሺ ሶሪ እሺ አይ አንቺ ነሽ ቀጥይ እናት ቀጥይ አንቺ ነሽ። እሺ አመሰግናለሁ። እኔ እንግዲህ የአዶናይ ደጋፊ ነኝ። ቴንኪዩ አስቴርና ሪል በጣም ባይዘቤ ተናግራችኋል። ምንም የምናገረው የለኝም። አዶናይ ባይዘቤ በራሱ በስራውና በመልካምነቱ ነው የህዝብን ተቀባይነት ያገኘው። ኦፍ ኮርስ ጃኒ አትመጥነውም። አም ሶ ሶሪ ጃኒ አትመጥነውም። አዶናይ በራሱ ነው እውቅናን ያገኘው። ከድሮም ጀምሮ ነው እኛ የምንከተለው አዶናይን። አሁን ደግሞ ከራሱ አልፎ በጣም ብዙ ነገር እያደረገ ያለ ይሄ የሚታይ ሀቅ ነው፣ የሚታይ ነው። አትመጥነው ዳት ሴት በቃ ይሄንን ነው ማለት የምፈልገው። ታንክ ዩ ሶ ማች አስቴርና ሪም በጣም የልቤን ተናግረውልኛል። እሺ እናት እሺ እባክሽ ገኒ እባክሽ ወደ መድረኩ ብቅ በይ። ወጣት ገኒ ደግመዋለሁ ገኒ እሺ እኔ የምልላችሁ ብዬ ነው። እዚህ ጋር ያላችሁ ሰዎች እውነቴን ነው። አንድ ስሙኝና እኔ እወርዳለሁ ከይቅርታ ጋር። እዚህ ጋር ገኒ ከቸኮልሽ አንቺ እሰጥሻለሁ። አመሰግናለሁ ውዴ። እዚህ ጋር ያላችሁ ጃን የምትሰድቡት አዶናይ የምትሰድቡ ሰዎች ሂዱና የአዶናይ ስቶሪ እዩት። እሺ ሲጀመር ጃንን የምትጥሉ ሰዎች አዶናይን አትወክሉም። ይሄን ወቁ። ጃን የምትሰድቡ ሰዎች ማለት ነው ጃን ስለምትጠሉት ነው። በቃ እውቀት ምናምን የምትሉ ሰዎች በቃ እናንተ ስለበለጣችሁ ነው ጃን የምትሰድቡት የምታንቋሽሹት ሲጀመር ማለት ነው። ሲጀመር በቃ አታወዳድሩ። ጃኒ አዶናይ አትመጥንም፣ አዶናይ ጃኒ አትመጥኑ ምናምን አትበሉ። በቃ ዝም በሉ ከቻላችሁ ማለት ነው። ልዩታን ሀሳባቸው እነዚህ በጎች አባት እኔ ልንገርህ እዚህ ጃን የሚሳደቡ ሰዎች ማለት ነው ቅናት ስለአዞራቸው ነው። ልጅቷ ታዋቂ ናት፣ ብዙ ሰው ይወዳታል። ላይፍ ገባ ታውቂያለሽ በአንድ ሰዓት ውስጥ እሺ ሀሽቀት በቃ ሪል ንገሪያት በቃ በኋላ ሰላም ብያለሁ ሁላችሁም ጋይስ። ባንሰዳደብ ጥሩ ነው እንደ ሀሳብ ሁላችንም የየግላችን እሺ አንቺ ወደ ሀሳብሽ ግቢ። እኔ እናትሽ ስለም የለም። ኦኬ እኔ አምነው ነገር ቺት አርጋለች ጃኒ እንደዚህ ነች ለሚባለው ነገር የመጀመሪያው ነገር አጋፈናል ወይ ነው። አንሶላ አጋፈናታል። ለምንድን ነው ማለት ራሳችንን እንደ ጻድቅ ቆጥረን ሰውን ለመተቸት ምን ሮጠው? እኔ የማንም ደጋፊ አይደለሁም፣ ግን አንድ ሰው እንደዚህ አርግሃል ብለን ያንን ሰው ላይ እጃችንን ስንጠቁም አይተናል ወይ? በአይናችን አይተናል ወይ? ሲቀጥል ደግሞ አይመጥንም አትመጥንም የሚባለው ነገር ባለቤቱ ወዶ ፈቅዶ እየኖረ እኛ ለአንድ ሰው መራጭና አዛዥ ልንሆን አይገባም። አዛዥ አይደለም። ለምንድን ነው በሰው ህይወት ገብተን
አከሌ አይመጥንህም፣ አከሌ እንደዚህ ነው። ሰውየው ከተመቸው ባለቤቱ ካልቆረቆረው ለምንድን ነው እኛ የሰው ሀሳብ የለሽም እህታችን? ሀሳብ የለሽም? አሁን ለምሳሌ ሀሳብ ልስጥሻው። ለምሳሌ አዶናይ ጃኒ እንግሊዝኛ ጾመኛ ስለሆነች ነው የምፈታት ያለው እያለ ነው ያለው እና ደግሞ ዜማ የምትባለው ልጅ መታለች ወደ እሷ እየሄደ ነው ያለው። ይህንን አንቺ ደግሞ የአንቺን መረዳት ደግሞ ነገር ጃኒ ምንድን ነው ምን አለ አዶናይ? ጃኒ እንግሊዝኛ ጾመኛ ነች። ይሄ ዲለን የሚባለው ልጅ ከመጣ በኋላ አሜሪካዊ ቲክቶከሩ ከዛ በኋላ ከሱ ሚስት ጋር አብራ ተቀምጣ በእያንዳንዱ ማስተርጎም ላይ አዶናይ ነበር ቢጠራው እና ሰለቸው እና እኔ እንደዚህ ወዲህ የተጓተትኩኝ ከእሷ ጋር ዓለም አቀፍ ቲክቶከር መሆን አልችልም የሚል ቅሬታ ያቀረበው እና ባፉ አለ እሱ ብሏል። አለን መረጃው አውዲዮ አለን እኛ ጋር ያ አንቺ ቀጥ ያሳብሽ እንጂ በዛ ላይ እኛ ደግሞ እንዳቀርባለን። እኔ እንግዲህ አሁን ባየሁት ነው እንጂ ቋንቋ ትችላለች አትችልም ምናምን የሚለውን ነገር ስላልሰማው ማውራት አልችልም በዚህ ላይ ማለት ነው። አሁን አንተ ባልከው ላይ እኔ አልሰማውም። ይበል አይበልም ሳናቅ ዝም ብለን ፈራጆች ሆነን ዝም ብለን የትኛው ሰው ነው የኢትዮጵያ ሕዝብ ሲጀምር እንግሊዘኛ ይችላል? አይደለም እሷ ቀርቶ ስንት ዲግሪ ያለው ሰው እንኳን እንግሊዘኛ አይችልም። የጃኒ እንግሊዘኛ አለመቻል ይገርማል። ስንት ነው የተማረ ዲግሪ ይዞ የማይችለው? ኧረ ዝም ብላችሁ የማይወራ ነገር። እሺ ሀሳብ ጨርሳለች እህታችን። እሺ እባክህ ዳኒ ወደ መድረኩ ብቅ በል። ደግሞ ወጣ ዳኒ ያ ይዤዋለሁ። በቃ እሺ እኔ ደግሞ በዚህ አጋጣሚ የምለው ነገር አሁን ወደ ፖይንቱ ስንገባ መበሻሸቅ ሳይሆን ወደ ፖይንቱ ስንገባ ብዙዎቻችሁ አሁን የአዶናይ ደጋፊዎች የምትሉት ምንድነው ይበልጣታል በታለንትም በእውቀትም በምንም እያላችሁ ነው። ግን ከመሲ እንደው መሬት አውርደን ይሄ ኢሞሽናል ሳንሆን ግን ካየነው ለምሳሌ አሁን ይበልጣታል የምትሉትን ምክንያት ሁለቱም ቲክቶከር በሆኑበት ሰዓት ላይ እሱም አዶናይ ካናዳ 7 ዓመት ኖሯል። እንግዲህ 7 ዓመት ማለት ፈርስት ወርልድ ካንትሪ ካወቃችሁ አንደኛው ዓለም ነው፣ ሀብታም ሀገር ነው። እቺ ልጅ ደግሞ 3ኛው ዓለም ላይ ደሃ ሀገር ነው ያለችው። ማን ነበረ በቃ በእውቀትም ምናምንም እሱ የሚበልጣት ከሆነ ሰክሰስፉል የነበረው ማን ነው በዛ ሰዓት ብለን ካየነው ኦፍ ኮርስ ጃኒ ናት። ጃኒ በፎሎወሯ በገንዘብም በምቾትም ትበልጠው ነበር። እኛ አዶናይን ስናቀው እንግዲህ እንደው ቅር እንዳይላችሁ እንጂ የቤት ኪራይ የሚከፍለው አጥቶ ሊያውም ባደገ ሀገር ላይ ሀብታም በሆነ ሀገር ላይ የቤት ኪራይ የሚከፍለው አጥቶ እዚህ ጋር ሲያለቅስ ነው የማውቀው። እንደውም በዚህ አጋጣሚ ወደ ኢትዮጵያ ሲገባ 10,000 ኮይን አዋጥቼለታል። አትወደውም ላላችሁ ማለት ነው፣ አልተመቸም ላላችሁ ሀብታም ሀገር ላይ ቁጭ ብሎ ራሱን ማሸነፍ ያቃተው ልጅ ነበር። ካናዳ ላይ ቁጭ ብሎ ማለት ኢማጂን። እንዴት ብላችሁ ነው ከጃን ጋር የምታወዳደሩት? ይሄንን ልጅ ጃን ደሃ ሀገር ላይ ቁጭ ብላ ራሷን አሸንፋ ለእናቷ ቤት ገዝታ ራሷ መኪና ገዝታ የምትኖር ልጅ ናት። መሬት ላይ አወጣታችሁ። እንግሊዘኛ ላላችሁት ነገር ደግሞ እንግሊዘኛ ለሱም እንኳን የቤት ኪራይ አልከፈለለትም። እንግሊዘኛ ምንም ራሱን ማሸነፍ ያቃተው ልጅ ነበር። አዋተን አይደል ሌላ ነው ኢትዮጵያ ተዋቶ እዚህ አልቅሶ ተዋቶ ነው የተላከው አይደል? ስለዚህ በፍጹም እንዳታወዳደሩ። እሷን ይበልጣታል ምናምን የሚለውን ነገር ተውት። እውቀት አለው ምናምን ደግሞ ለምትሉት ነገር ደግሞ ትምህርቱንም ያልጨረሰ ልጅ ነው እና ከ10ኛ ክፍል ምናምን ያቋረጠ ልጅ ምንም እውቀት የለው፣ የትኛውም ዲግሪ የለው፣ የትኛውም ማስተር የለው። ታለንት ቀደም አንድ ልጅ ነበር ገብቶ ታለንት ባይኖረው ማኖሮ ይሄንን ሁሉ ፎሎወር አያገኝም ነበር ላልከው ነገር እዚህ ቲክቶክ ላይ አትማር እንደ ቲክቶክ ላይ አይለኛ ተሳዳቢ ነን የሚሉት ናቸው እኮ ሰው የሚከተላቸው። ህዝብ ከህዝብ የሚያባሉትን ነው እንጂ ጤነኛ ሰው እዚህ የሚከተለው ሰው አለ እንዴ? ጤነኛን ሰው እዚህ ጋር መጥቶ የሚያየው ሰው አለ? የለም። ፎሎወር ስለበዛ አይደለም። ፎሎወሩም ደግሞ የበዛው ኢትዮጵያ ከመጣ ጃኒን ካገኘ በኋላ ነው እንጂ ገና 1 ሚሊዮንም አይሞላም ነበር እኮ ካናዳ እያለ 1 ሚሊዮን አይሞላም ነበር። ያኔ ጃኒ 2 ሚሊዮን ምናምን ያላት ልጅ ናት። በምንም አታወዳዱ አንለስ የራሳችሁ ችግር ከሌለባችሁ በስተቀር ማለት። ከዛ በተረፈ ደግሞ ይሄ ልጅ አሁንም ቅድም እንዳልኩት ነው የጊዜ ጉዳይ ነው እንጂ ልጁ አሁን አንዲት ልጅ አለች የሆነ እንትና ነው ዲዛይን ያመጣው ምናምን ስትል ነበር። እሱ አላመጣውም። አሁንም ልድገምልሽ፣ ሌላ አበሻ ነው ያናገረውም እመጣለሁ ያለው። አጋጣሚ በመሃል ገብቶ ነው
ማነው እንትና አዶናይ እንጂ ሌላ ነገር የለውም። ጃኒን አሳንሳችሁ የምታወሩት ነገር ይቅርባችሁ ይሻላል። በጣም ነው የምትበልጠው። ግልጽ ነው እኮ መሬት ላይ ያለ ነገር አለስ አንዳንድ ሰዎች አላችሁ እንደዚሁ በዘር ነገር የምታስቡ በዘር አክሰንታችሁም ያስታውቃል። አሁን እዚህ ጋር መጣችሁ አዶናይ የምትሉት እንትኑን ይዛችሁ ሳይሆን የሆነች አክሰንታችሁም ያስታውቃል። የእናንተ ችግር ሌላ ነው፣ ሌላ ችግር ነው ያለባችሁ እናንተ። እሺ እናመሰግናለን ዳኒ። እሺ ዳኒ ቴንኪው ዳኒ ብራዘር። እሺ ውይይታችን ይቀጥላል። አንዴ ብቻ አንድ ጊዜ ተደግመዋለሁ። አንድ ጊዜ እባክሽ ቆይ። ምንድነው በተቻለን አቅም ስሜታዊ አንሁን፣ አንሰዳደብ፣ አንበሻሸቅ። ሀሳብን ያገናኘን ሀሳብ ላይ እናተኩር። አሁን ወደ ሪም እንመለስና ወጣት ሪም እባክሽ ወደ መድረኩ ብቅ በይ። ሀሳብሽን ጥሩ አድርጎ እንዳስቀመጡ ዳኒ፣ አንቺም ደግሞ ጥሩ አድርገሽ አስቀምጪ። ኦኬ ቴንክስ ቦምቤ። አዶናይ ካናዳ እያለ ፎሎወር አልነበረውም። እስከ 1.2 ፎሎወርስ ነበሩት ካናዳ እያለ ሲጀመር። ሲቀጥል ደግሞ ኢትዮጵያ ሊገባ ሲል ብር አዋጥቻለሁ ለምትሉ ሰዎች ሪሲት አምጡ። ኢትዮጵያ ሲገባኛ ብር አዋጡ ሲል አልሰማንም። ማንም ሰው ዲያስፖራ ላይ ሀፕን ያደርጋል። የሆነ ሰዓት ላይ ችግር ላይ ትወድቃለህ። ምንም አዲስ ነገር አይደለም ይሄ። ኢትዮጵያ ለመግባት ግን አይደለም። ሲቀጥል ደግሞ ሪሲት እንፈልጋለን ያዋጣችሁበትን ማለት ነው። ሲቀጥል ትበልጠው ነበር እሷ። በምን ነው የምትበልጠው? እኮ አልገባኝ። ሰው በማቀፍ ነው ላይክ ጀርባ እየነኩ ሰው ማቀፍ። በምን ነው የምትበልጠው አዶናይ? ለዚያውም አዶናይ አብሯት ሲሆን እችልች ግሬት ሸት አፕ። አሁን ዳኒ ልትባረር ነው። በቃ አሁን ሰው እያወራ ማይክ የሚከፍት ሰው በጣም ባለጌ ነህ፣ ተባረሃል። ቀጥ ያሳርፉ። በነገራችን ላይ እኔ አሁን ኖቲስ ያደረኩት ምን ታውቃላችሁ? የጃኒ ደጋፊዎች ለካ ከሷ ትብሳላችሁ። ለዛ ነው ልጅ መቀየር ያቃታት። ትንሽ ከሷ ብትሻሉ ኑሮ እኮ ትቀየር ነበረ። እናንተን እያየች ለካ የባሳችሁ የደገፋችኋት ነው። ልጅቷ ወደታች እየሄደች ብትሆን ይሄ ቦምቤ ልጅቷ ልትቀየር ያልቻለችበት ምክንያት ይሄ ታውቃለህ፣ የፋን ቤዟ ከእሷ የባሱ ናቸው። ገባ? አንተ ደግሞ የሚሻል ሰው ስታይ ነው የምትቀየረው አይደል እንዴ? ከአንተ የባሰ ካለማ እዛው እኮ ወደታች ነው የሚያወርድ። የባሱ ሰዎች እኮ ናቸው ስማርት እያሏት ልጅቷ ካለችበት መንቀሳቀስ ያቃታት። ይሄ ደግሞ ሊቀር ይገባል። የሰው ልጅ የሚቀየረው እንዴት መሰላችሁ? እውነቱን ስትነግሩት ነው። አሁን እናንተ የበረፍላይ ፋሚሊስ እንወዳታለን አብረናት ነው የምትሉ ሰዎች ማለት ነው። እች ልጅ እንድትቀየር ትምህርት እንድትማር ማድረግ ነው ያለባችሁ። ቆይ ቦምቤ አንድ የመጣው። እሺ ቀጥሉ። እሺ እናመሰግናለን። እሺ ቦምቤ የእሷን ደቂቃ ሊሄድበት እድሏን ሰጥታኝ ነው አስተላልፋለች። ወደ እኔ ትችላለህ። ስድብ የለም ብሽሽቅ የለም። ሀሳብ ብቻች አይ ሀሳብ ነው። ቅድም የሆነች ልጅ ገብታ ጃኒ እንዲነች ምናምን ይባላል እና እኔ ሁለቱንም አልደግፋቸውም። ግን ደግሞ ይሄ ልጅ መርጦ ወደ ዜማ ጋር ከሄደ ሌላው ምን አገባው? በቃ አልፈለጋትም። አንዴ ከጆን ዳንኤል ጋር ከሱ ጋር ሆና ጆን ዳንኤል ጋር ምደውል ሌላ ቦታ ምደውል ምናምን ነች። አንዳንድ ነገር ስሰማ እንደውም ባለስልጣኖች ምናምን ያጫውቷታል ነው የሚባለው። ለምን ከእሷ ጋር ግንኙነት ያለ ሰው ሁላ ይታሰራል። ከጃኒ ጋር ግንኙነት የነበረው ሁላ ይታሰራል። ጆን ዳንኤልን ያው አዶናይን ያው እንዴ ጃኒን የነካ በቃ እስር ቤት ነው። የሆነ የወደዳት ባለስልጣን ያለ ይመስል ማለት ነው። ስለዚህ ልጁ መርጦ ወደ ዘሩም ሂድ ወደ ምንም ሂድ ወደ ሌላ ሴትም ሂድ እናንተ ሊያሳስባችሁ አይገባም። ለእሷ ደግሞ ሌላ ወንድ ፈልጉላት።